ምዕራፍ 17 በተራራማውም በኤፍሬም አገር ሚካ የተባለ አንድ ሰው ነበረ። እናቱንም ካንቺ ዘንድ የተወሰደው የረገምሽበትም በጆሮዬም የተናገርሽበት 1100 ብር እነሆ በእኔ ዘንድ አለ፣ እኔም ወስጄዋለሁ አላት። እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው። 1,000 100 ብር መለሰላት። እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሰራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር ቀድሰዋለሁ፣ አሁንም ላንተ መልሰዋለሁ አለች። ለእናቱም ገንዘቡን በመለሰላት ጊዜ እናቱ 200 ብር ወስዳ ለአንጥረኛ ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሰራ ምስል አደረገው። ያም በሚካ ቤት ነበረ። ሰውየው ሚካ የአምላክ ቤት ነበረው። ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰው፣ ካህንም ሆነለት። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በቤተልሔም ይሁዳም ከይሁዳ ወገን የሆነ አንድ ጎልማሳ ነበረ። እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበር። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተልሔም ይሁዳ ወጣ። ሲሄድም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ። ሚካም ከወዴት መጣህ አለው። እርሱም ከቤተልሔም ይሁዳ የሆንኩ ሌዋዊ ነኝ፣ የምቀመጥበትንም ስፍራ ለመሻት እሄዳለሁ አለው። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችንና ምግብህን በየዓመቱም 10 ብር እሰጥሃለሁ አለው። ሌዋዊውም ገባ። ሌዋዊውም ከሰውየው ጋር መቀመጥን ፈቀደ። ጎልማሳውም ከልጆቹ እንደ አንዱ ሆነለት። ሚካም ሌዋዊውን ቀደሰ፣ ጎልማሳውም ካህን ሆነለት፣ በሚካም ቤት ነበረ። ሚካም ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንዲሠራልኝ አሁን አውቃለሁ አለ።